እኛ ያለበት አንድ ተራ ሰው ነው 10% በቂው ነው ምን ማለት ነው 10% በቂው ነው ማለት አሁንም ቼክ አዘጋጅቻለሁ እፈርምለታለሁ ከየት የመጣ ነው ሌላ ልጅ አለኝ እኔ ልጅ ከየት ነው የመጣው ይፋስ ላላረኩ ነው እንጂ አለኝ ልጅ ያንቺ ልጆች እያደሩ እየተፈለፈሉ ነው እንደሚመጡት ይቅርታ ያልተገባ ንግግር እንድትናገር አልፈቅድልኝ ማለት አልገባኝም እዚህ ጋር አለኝ ልጅ በማስረጃ አንቺ ከደበቅሽበት የሰራሽው ድራማ ነው አዳምጠኝ ድራማ አይደለም ይሄ ሲሸጠው ልክኮ ሙሉ ውክልና ስላላት ምንም ውክልና የላትም ባንቺ ስም ነው ሁሉም ነገር ያለው እንዳለ መጠየቅ ትችላለህ የመጀመሪያ ልጅ ቤዛ ብቻ ነች ከሳታናሽ የመሌላ በመረጃ ነው ማስረዳት አትከራከር እርግጠኛ ሆነ መረጃ ባመጣ እኔ እርግጠኛ ነኝ ማስረጃ አምጪ ማስረጃ እኔ እርግጠኛ ነኝ ማስረጃ አቅርቢ ልጅ ያቀርባል ይሄው የተሸጠበት ሁሉ ነገር ይሄው እዚህ ጋር አሁን እኔ የተሸጠበትን እኔ አይመለከትም ቤቴ ለቀውጣ በጀመሪያም የሱስም ጳውሎስ ብትለይ ኖሮ አላስገባም ነበር አሁን ፖሊስ ሳልጠራ ከቤት ይወጣ ገና ስለ ጳውሎስ ሳነሳ እንደዚህ ነው እኮ አስፈላጊ አይደለም በፍጹም በጀመሪያም እሱ ነው ይላካችሁ ማለት ነው አሁን ተረጋግተሽ ስታወሪኝ ነበር አይደል እኔ በፍጹም አልችልም እንዳትቀር ሴት ራት ብለ ከሆነ ተሳስተሃል አይደለም እንደዚህ አይደለም በፍጹም ልቀቀኝ እንዳትቀር አይደለም ካሜራ መንካታቺ እንዳትቀር ተቀመጭ ከኔ ጋር ተመክተካፈላላችሁ 50% ብሎ ተናዞ እንደሞተ ነገሩኝ ለኔና ለናቴ 50% ደግሞ ለዛችኛው ባለቤቱና ልጁ 50% አርጎ እንደሞተ ነገሩኝና ያላሰብኩት ነገር ተፈጠረ ምንም አደባብሽ አይደለም አሉበት ቦታ ልታስገድያቸው ነው ቄስ ልሳን ወርቅ በስመ አብ ወልድ እንዴት ንሳ አባትሽን አይደለም የነበርንበትን ቀይሬ ሌላ ቦታ ገብቻለሁ ሌላ ቦታ ገብቼ ግን የሚያገለግሉበት ቤተ ክህነትም ሄጄ ፈልጌ አስፈልጌ አጥቻቸዋለሁ እኔ አይደለም ይሄን ዛዜ ካልጣርተሽ እኛ የኛን ህጋዊንም ማጣራት ይቻላልሽ በዲኤንኤ አድርገን ነገሩን መፍታት እንችላለን ምን ማለት ነው ከሱ ጋር እንመረመር ማለት እኛ ማለት ችግር ማረጋገጥ አይደለም እኛ እሷን ማተመረመር ስነ ስርዓት ይዛችሁ ተቀመጡ እንዴት እንደምትመረመሩ አሳያችሁ ሲጀመር አንተ ማለት እስካሁን ተረጋግሼ ማውራችሁ ማን አይደለም ስነ ስርዓት ያዛንተ እንዳለ አይደለም ስነ ስርዓት ያዙ ስነ ስርዓት ያዙ ነው ስነ ስርዓት ያዙ ተቀመጥ ጭራሽ ይሄ ነው የማንም ችግር ማራገፍ ተቀመጡ አንተ ችግርን ልታራገፍ አይደለም ስነ ስርዓት ችግርን ለማራገፍ ከናብትሽ ከነገንዘብ ማንም የሚመረመር ሰው የለም ለገንዘብ አትመረመር ወስዶን ገንዘብ ትመረመራለህ እሱን እናያለን የሚገጥም ደምም የለንም አንመረመር ህግ ያስገድድሻል እሱን እናያለን ህግ የሚያስገድድሽ ማረገፍ ማረገፍ በእጄ ነው እንዴ አንቄ መደፋችሁ ተቀመጥ ከዚህ ሌላ ነው ምንም ተስፋ የለኝም እሱን እዛ ታወራዋለህ በሰላም መፍታት ካልፈለክ ነፍስን ነው ማሳጣክ ጭራሽ ነኝ ገላለሁ ብለሽ ታስፈራሪኛለሽ አሁን ለምን ይሁሉ መንሴ ያንተ ነው ውጣው ከቤቴ አንተንም ነው የሚጨምረው አንተ ነው ማንንም ችግሩን እኛ ላይ ማሳደፍ አንችልም ይቃላ የደሃ ልጅ አንቺ ሰነ ስርዓት ችግርን እኛ ላይ ልታራግፍ ነው የደሃ ልጅ እንደዚህ መናገር አትችይም እንደዚህ አይደለም ስነ ስርዓት ይዛችሁ አይደለም እንደዚህ አይደለም ድነትን እኛ ላይ ልታራግፍ ነው ያንቺን ደህንነት ነው አባቴ ያራግፍልሽ ችጋራም ስለሆንክ ነው ኃይለ ቃል እንዲናገር ልርዳ ካልኩኝ እኮ እርዳታ ከፈለክ ረዳሃለሁ ምረጂ ነገር ስነ ስርዓት ይዘህ ተቀመጥ በቃ ጳውሎስ እንዳስወጣ አታድርጊ ስነ ስርዓት ይዘህ ተቀመጥ አንቺ ስነ ስርዓት አላስገኝ በእጄ ነው መገላት ስነ ስርዓት ከቤተሰቦቼ ከናቴ ላይ ትውረድ አስተዳደግህም አይታወቅ ተቀመጭ ቁጭ በል አትበላም የኛም ብር ይኸውልሽ ምንም የምታውቀው ነገር የለም ህክምና አላደርግም ማለት አትችይም በመጀመሪያ ደረጃ አናደርግ ሲያስገድድሽ ከየትም ነው የመጣው ውርጋጥ እኛን ምርመራ ማለት አይችልም ከምን ላይ እንደተነሳሽ አንቺ ራስሽ እኮ ራስሽን ታውቂዋለሽ በቃ ይሄንን ታሪክ እንድናገርና ይሄን ታሪክ እንደሆነ ያረጋችሁኝ እናንተ ናችሁ ስለዚህ እንደዚህ አይነት ሰው ከሆንሽ አንቺ ስለዚህ እውነታው ያን ነገር አድርገሽዋል ማለት ነው አትበላም የተደበቀ ነገር የለም ምን ማለት ነው የተደበቀ ነገር የለም ትናንትና እንደ ድንገት ተከስተክ አትበላም አዳምጪ ምንም የተደበቀ ነገር ከሌለ እናያለን
ምንም የተደበቀ ነገር ከሌለ እንደዚህ የሚያደርጋችሁ ምንም አይነት ነገር በገዛ ቤቴ ደብዳቤ አንተ ላይ ነው አንተ ማስገባትም የለብሽም የጋ ካል ነኝ ሲል ምን ላድርግ የጋ ካል ነኝ ሲል እኮ ነው ያስገባው ጀመረ ይሄ ምንም የፈራችሁት እናንተ የሱ ልጅ አይደለም ብላችሁ ካስባችሁ ለምን አትበላም ትላንት ከየትም መተክ ዛሬ ጀመረ ለመመራ የሚበቃ ነገርም የለም ለምን ትፈራላችሁ አንፈራም አንመረመርም ምንም እንፈራው ታዲያ አንፈራም አንመረመር ነገር አለ እንዴ መፈራ ነገር ስላለ ነው ማትመረመር አንተ ከየትም ወፍ ዘራሽ ነክ ወፍ ዘራሽ አንቺና ልጅሽ ናችሁ ወፍ ዘራሽ ነክ እንድትናገር አልተማ ባለንበት በተቀመጥንበት ቤት ነው የመጣው እኮ የተቀመጥሽ እኮ አመጣጥ ያልታወቀው አንተ ነው አትበላም አሁን እኮ ነገር እሱን እንግዲህ እናየዋለን አሁን ዝም በሉ እንዴት እንደምቀበል እኔ ዝም በል ጳውሎስ ዝም በል በቃ ብዙ ዋጋ የተከፈለበት ነው ድንገት መተክ የምትበላው አይደለም አዳምጪኝ ዝም በይ ነገሩን ወደ መፍትሄ ለመውሰድ ስንሞክር መፍትሄውንም አንፈልግም ብላችኋል አንመረመር ስለዚህ በቀጣይ ስመጣ ግን የፖሊስ መጥሪያ ይዤ ነው የምመጣው ህግ ቦታ መተሽ ንግግሩን ታደርጊያለሽ አረጋለሁ ከሱ ችግር የለውም ስለዚህ ተነስ ጳውሎስ በዚህ የሚያበቃ እንዳይወስድሽ ነው ምንም አይደለም ውጣ ሰላም ውድ ቤተሰቦቼ እንግዲህ የባለፈውን የአቶ አበራና የወይዘሮ ዝናሽን ታሪክ እንደምታስታውሱት ነበር እንግዲህ ዛሬ በድጋሚ እዛ ቤት ተገኝተናል ማለት ነው እንግዲህ ወይዘሮ ዝናሽ ደውላልን እስቲ ኑ አዲስ ነገር ተፈጥሯል በቤታችን ኑና እናጫውታችሁና መፍትሄ ካገኛችሁልን ብላ ጠርታን ነበር ወይዘሮ ዝናሽ እንግዲህ በድጋሚ የደወልሽልን በመሃል በጣም ተጠፋፍተን ነበር በመክንያት ነው እንግዲህ በድጋሚ ልደውይልንና ልጠሪን የቻልሽው እሺ አመሰግናለሁ ምንድነው መሰለ ቅድሚያ በባለፈው በተፈጠረው ኡከትና ጭቅጭቅ በጣም ይቅርታ ጠይቃለሁ ምንም ማለት በኔም በልጄም ስም አሁን ላይ የጠራዋችሁ ያው ከዚህ በፊት ባደረግነው እንትን ላይ የዴኑን ምርመራ እንደተስማማን ገልጸናል እኔም ልጄም ግን በመሃል ምን ተፈጠረ ልጄ እኔ በማላቀው መንገድ ያለውን ወርቅ ቤቱንም ያለውን ንብረት ሁሉ ሸጣ ወደ ዱባይ እንደገባች ሸጣ ማለት ሸጣ ማለት አልገባኝም እኔም አላወኩም እንዴት አላወኩም ማለት ስለ እውነት እኔ ምንም ማቀው ታሪክ የለም ማታ ስትበር ነው ቻው ማዬ ብላኝ ሄደችው ማለት ጨዋታ ነው እንዴ እናንተ ያዛችሁ በጣም የሚገርምክ ስለ እውነት ስነግርክ ልጅቷ ከባድ ልጅ ናት በጣም ከባድ በቃ እንዴት ነው እንዲህ ብዬ ምገልጻት ልጅ አይደለችም ኃይለኛ ናት ለምን ተነካው እኔ እንኳን ስቆጣት በጣም ይሄ በጣም ማለት ነገር ፍጹም ሊታመን የማይችል ነገር ነው ወይዘሮ ዝናሽ እየተናገርሻለሽ አንቺ ሳታቂ ልጅሽ ንብረቶቹን ሸጣ በጭራሽ ልትወጣ አትችልም ከእውነት ነው ምልክ ስለ እውነት ነው ምነግርክ ይሄ ያለውን እውነታ ነው እኔ አሁን ደውዬም እንድትመጡ ነው ያረኩት እኔ ነኝ አይደል ማለት ነው ደውዬ ነው ያልኳችሁ ነው አይደለም ስሙ እኮ የድርጅቱ የብዙ ነገር ስም ባንቺ ስም ነው ያለው አይደል እንዴት ነው እሷ ስትሸጥ ስትለውጥ ማታቂ የሚገርምክ በጣም አልኩኮ እኔ የዘመኑ ልጅ በጣም በቃ ፋስት ናት ፈጣን ናት እንዴት እንዳረገች ስለ እውነት ነው ማቀው ታሪክ የለም በደንብ ታቂያለሽ ስለ እውነት አልኩኮ እኔ በቻልኩት ራሴ በቻልኩት አቅም ይሄ ልጅ ለመርዳትም ሆነ ለማገዝ ሁሉንም ነገር ለማድረግ ዝግጁ ነኝ ይሄንን ስልህ 50% ሳይሆን ያው እኔ እንደሚስት የሚገባኝ 50% ነው አይደል 50%ን ደግሞ እኔ ልጅ አለኝ እነሱ ሶስቱ እንዲካፈሉ ነው ማረጋው ልጅ አለኝ ማለት ልጅማ አለሽ እናቃለን ነው ሌላም ልጅ አለኝ ከየት የመጣ ነው ሌላ ልጅ አለኝ እኔ ልጅ ከየት ነው የመጣው ፋስ ላላረኩ ነው እንጂ አለኝ ልጅ ያንቺ ልጆች እያደሩ እየተፈለፈሉ ነው እንደሚመጡት ይቅርታ ያልተገባ ንግግር እንድትናገር አልፈቅድልኝ ማለት አልገባኝም እዚህ ጋር አለኝ ልጅ በማስረጃ ማቀርበው የሷ ታናሽ ወንድ ልጅ አለኝ የቤዛ ታናሽ ነው ማለት ነው በትክክል የቤዛ ታናሽ ወንድ ችግር የለውም ይሄንንም ይኸውልሽ አዳምጪ ይሄንንም ቢሆን እኛ በራሳችን መንገድ ዲኤንኤውን እናስመረምራለን ይሄን ልጅ ፍቃደኛ ናችሁ የናንተን አይደለም የልጁን ምንም ችግር የለም ይቻላል ማስመርመር ስለዚህ ይሄ ልጅ እናስመረምራለን ከዛ በኋላ ግን ይሄ ልጅ አይደለም ብሎ ከተገኘ ሙሉ ወጪውን የምትሸፍኙ አንቺ ነሽ አዳምጪ ሌላ ነገር ውስጥ መግባት አልፈልግም እያደረ ሌላ ታሪክ ነው እናንተ እየፈጠራችሁ ምንም ሌላ ታሪክ አይደለም የዛኔ መንገር ስለሌለብኝ ነው ዝም ያልኩት ይሄን ነገር ጳውሎስ ቢሰማ ያለምን እንዳረኩት ምን ያህል ፐርሰንቱ ነው ንብረት ዛሬ ላይ ልነግርክ የቻልኩት ልጄ ስለሌለች ነው ምነግርክ ጨዋታ ነው እንዲያሹ አይደለም ምን እየገባኝ አይደለም እኮ ወይዘሮ ዝናሽ ይኸውልህ አሁን እኔ
የዲኤንኤውን ምርመራ ተስማምቻለሁ ይሁን ግን ይሄውላ ከሚሆን እንደ ልጅ የሚገባው 25% ነው ያ ከሚሆንበት እኔ 10% ይውሰድ ፍርድ ቤት ምን ብሎ እሱም አንቺ እንዳልሽው ከሆነ እኮ 25% የሚይሰው አይገባውም ማለት ነው ከሶስት ልጆች ጋር ነው የሚካፈለው ማለት ነው በትክክል እኔ ያንን ውጣ ውረድ ከሚሆን እኔ 10% ያው ተዘጋጅቼ ቼክ አዘጋጅቼ ነው የመጣሁት ለዝምድናውም የሚል ከሆነ ችግር የለውም እኛ ያለበት አንድ ተራ ሰው ነው 10% በቂው ነው ምን ማለት ነው 10% በቂው ነው ማለት አሁንም ቼክ አዘጋጅቻለሁ እፈርምለታለሁ ግን ማለት ነው ይሄ እንዲህ ነው እያለ ከዚህ በኋላ እንደማይደርስብን ፈርሞ ያንን 10% አዘጋጅቻለሁ መስጠት ይችላል መልካም ይምጣና እስቲ ዝምድናውን የሚፈልግ ከሆነ እዚህ እንዳይደርስብን እኛ በቃ እንዲበጠብጠኝ አልፈልግም ዝምድናውን ፈልጋለሁ ካለ እኛ ለመዝናናትም ይሆነናል ሐዋሳ ሄደን ማየት እንችላለን ዝምድናውንም ማስቀጠል እንችላለን ይምጣና እሱ የሚለውን እስቲ እንስማ እስቲ ደውሉና ጥሩት ጳውሎስን ጥሩት ደውሉና ያው እንግዲህ ውድ ቤተሰቦቼ ጳውሎስም መጥቷል ማለት ነው እንግዲህ የተፈጠሩትን ነገሮች እሱ ምንም የሚያውቀው ነገር የለም አንዳንድ ነገሮችን እንግዲህ እንነግረውና ከዛ በኋላ የሱ ውሳኔ ምንድነው የሚሆነው የሚለውን እንግዲህ ከሱ አንደበት ከራሱ ምን ሰማ ይሆናል ማለት ነው እንግዲህ ጳውሎስ በመጀመሪያ ግን ማለት የምፈልገው ነገር እንደዚህ ተሰብስባችሁ በሰላማዊ መንገድ ልታወሩ ፍቃደኛ ስለሆናችሁ ለታችሁም ተረጋግታችሁ አመሰግናለሁ ያው ምን አለ መሰለ ጳውሎስ ባለፈው ስለተፈጠረው ነገር በጣም ይቅርታ ችግር የለም እኔም ያው እንደ ልጅ ነገሮች ያው ትረዳኛለህ ብዬ አስባለሁ እና በጣም በባለፈው የተፈጠረው ነገር በጣም ይቅርታ ያለውን ነገር አረ ምንም አይደለም የራሴ ይቅርታ እኔ ራሱ እንደዚህ አሁን የዛን ሰዓት እንደነበርኩት አይነት ልጅ አይደለሁም ማለት እንደዚህ ስሜታዊ የሆንኩበት መንገድ ጥሩ አይደለም ማለት ትክክል አይደለም ብዬ ነው ማስበው በራሴ ያለው ኔጋ ያለው ፍቅርና ያለው ምናምን ነው ለዛ ነገር ይገፋፋኝ እንጂ እንደዛ አይነት ሰውኛ አይደለም እነሱ ላይ ማይሆን ነገሮችን ስላደረኩ ይቅርታ ነኝ ችግር የለም ምንም ያው ይቅርታ አሁን ላይ ግን እኔ እነሱንም ደውዬ የጠራውበት ምንድነው እንዳልከው ቤዛ እንዳልኩ ከሀገር ወጣለች ወደ ዱባይ ሄዳለች ያለውን ነገር ይሄው በቼክም በጥሬም ያለውን ነገር ገንዘብም አዘጋጅቼልሃለሁ 50% ሳይሆን 10%ን ላንተ ልሰጥ ፈቃደኛ ሆኛለሁ አረባክሽ እኔ 10% አይደለም ይኸውልህ ጳውሎስ ተረጋጋ ያለውን ነገር እኔ ላስረዳ ተረጋግታችሁ አሩ ብላ ደሞ መልካም እሺ ይኸውልህ ጳውሎስ ምን መሰለህ የተፈጠረው እንግዲህ አዳምጠኝ እንግዲህ ወይዘሮ ዝናሽ ሌላ አንድ ወንድ ልጅ አለኝ ከአቶ አበራ ብላለች እንግዲህ 50% ለሳቸው የሚገባ ነው ባለቤት ስለሆኑ ማለት ነው እንግዲህ ወይዘሮ ዝናሽ አንድ ልጅ አለኝ ሌላ ከቤዛ ተጨማሪ አንድ ልጅ አለኝ እያለች ነበርና ስለዚህ ይሄ ማለት እንግዲህ ሀብት ክፍፍል ይኖራል ማለት ነው ለሁላችሁም ያው ከዛ በኋላ የሚፈጠረው ነገር እናንተ ነው የምትወስኑት እንደ ቤተሰብ ተግባብታችሁ ይሄን ነገር እናደርጋለን ካላችሁ እሰየው ማድረግ ትችላላችሁ ምን ነው እንደ ቤተሰብ ነው አሁን ግን እያሉኝ ያሉት ቤዛ እንዳለ ያለውን ንብረት ወርቅ ቤቱን ሸጣ ያለውን ንብረት እንዳለ ሸጣ ወደ ዱባይ ገብታለች የሸጠችበት ከዚህ በኋላ እንግዲህ ውሳኔው ያንተ ነው ግልጽ ነው እንደዚህ ድራማ መስራት ጀመርሽ ድራማ አይደለም አንተ እንደመሰለ መረዳት ትችላለህ ያለው እውነት ግን ቤዛ ንብረቶቹ ነው ያንዳንዱ ንብረት ከነቦታው ከነማስረጃው አውቃለሁ እየሄድኩ ያንዳንዱን ቦታ ተሸጧል አይደል ያንዳንዱ ቦታ ሂጂ ያቃጠልኩ እሱ ማቃጠል እሱን ተው አሁን እኔ እንደ እናትና እንደ ልጅ እንግባባና ያለውን 10% ልስጥ ይሄው የሸጠችበት እኔ የሚገርም ከ50% ወደ 10% አመጣሽው ደግሞ ሲጀመር እኔ ባለቤት ስለሆንኩኝ 50% ነው የሚገባው ስላንቺ ባለቤት አይመለከተኝም ስለምትዩም ልጅ ደግሞ ንዛዛችን ላይ የለም አንቺና ልጅሽ እንጂ አንቺና ልጆችሽ አልተባለ ያ በፐርሰንት ለሶስት ነው የሚከፈለው በምንም የሚከፈልበት መንገድ የለም በየትኛውም ህግ ሄደሽ ማየት ትችላለሽ እንደወጣት የምትግባባ ከሆነ ልንገርክ እንደወጣት ልጅ የለም ጭራሽ አልወለደም አንድ ልጅ ነው ያላት እሱም ተከታተለችው ይቺ ልጅ እህቴ ብቻ ነች ሌላ ምንም አይነት ነገር የለም ቢኖርም ንዛዙ ላይ ያለችው እሷና ልጇ እንጂ የእሷ የቤዛ ታናሽ አለ የለም የመጀመሪያ ልጇ አካባቢው ላይም ያለውን ሰው እንዳለ መጠየቅ ትችላለህ የመጀመሪያ ልጇ ቤዛ ብቻ ነች ከሷ ታናሽ የሌላ በመረጃ ነው ማስረዳት አትከራከር እርግጠኛ ሆነ መረጃ ባመጣ እኔ እርግጠኛ ነኝ ማስረጃ አምጪ ማስረጃ እኔ እርግጠኛ ነኝ ማስረጃ አቅርቢ ልጁ ይተባለ ይሄው የተሸጠበት
ሁሉን ነገር ያው እዚህ ጋር አሁን እኔ የተሸጠበትን እኔ አይመለከተኝም አሁን እኔ የምልክ 10% ለሱ ልሰጥ ፈቃደኛ ነኝ 10% ሰጥተሽን አንቺ ቀቅለሽ ቢሆን እኔ ያንቺን 10% ወስድበት እንትን አይደኝ ይገባሻል ከ50% ከዚህ በላይ ምንም ልረዳሽ አልችልም ምንም ልረዳሽ ያንቺን እርዳታ እኔም አልፈልግም ስለዚህ ያ ማያስማማ ከሆነ በፍርድ ቤት መጨረስ ትችላለሽ ሲጀምር እኮ ነው ትችዋለሁ እኮ ለዛ ለፍርድ ቤት ለመጨረስ እኮ ይደላል አንቺ ነሽ አንዴ እንዲ እያልሽ 10% 5% ኖ አንዴ እንዲ ማለት ሳይሆን አጋጣሚ ቤዛ የሰራችውን ስራ ማሳወቅ ስላለብኝ ነው ያ አጋጣሚ ቤዛ ምንም አይነት ስራ አልሰራችም ታሪክ የለም ይኸውልህ እኔ ማቀው ይሄ ሲሸጥ ስለእውነት ነው ማለት የሰራሽው ድራማ ነው አዳምጠኝ ድራማ አይደለም ይሄ ሲሸጥ ይኸውልህ እኮ ሙሉ ውክልና ስላላት ምንም ውክልና የላትም ባንቺ ስም ነው ሁሉም ነገር ያለው እኔ በህግ ሁሉ ነገር አጣርቻለሁ ይሄው የተሸጠበት ውክልና የላትም እኔ ሙሉ ውክልና አስፈላጊው ማጣራት አድርጌ ከጠበቃዬ ጋር ነው ስለሆነች እኔ ይኸውልህ እኔ ህመምተኛ ነኝ ብዙ መሯሯጥ ስለማልችል መሸጥ መለወጥ እንድትችል አድርጌ ነው ውክልና ይሰጣል ምክንያቱም ያልኖርበት ነገር ሸጣለች ንዛዜ ስላለው ያ ነገር ውክልና አልተሰጠም ምክንያቱም ውክልና ከተሰጠ ያን ነገር ንብረት ከተሸጠ ወንዱ ልጅ የሚጣይ ጥያቄ ስለሚመጣ እኔ ከጠበቃዬ ጋር ይሄን ነገር እንደማመጥ ውክልና አልሰጠሽም ሙሉ ውክልና ይኸውልህ እኔ ህመምተኛ ነኝ እኔ ህመምተኛ ስለሆንኩኝ ለልጄ የመሸጥ የመለወጥ መብት ሙሉ ውክልና ምንም አይነት ህመም የለብሽም ይሄ አንቺ ከዚህ ነገር ለማምለጥ ምንም ለማምለጥ አይደለም እኔ ማስረጃ ማምጣት ምንም መከበናም የለሽ ምንም ምትዩ ልጅ የለም ምንም አይነት ውክልናም የሰጣሽው ነገር የለም አዳምጡኝ አሁን እንግዲህ እኔ ለዚህ ነገር ማስረጃ ማቅረብ ዝም ብዬ አዳምጫለሁ እስካሁን እንግዲህ የተፈጠረው ነገር አንዴ ተፈጥሯል ከዚህ በኋላ ወደ ኋላ መመለስ የሚባል ነገር የለም ስለዚህ እኔ ከማንም ሳይድ ሆኛ አይደለም በመጀመሪያ ደረጃ እንድታቁልኝ የምፈልገው እዚህ ጋር ከማንም ወገን ሆኛ አይደለም ማወራው ከጳውሎስም ወገን ጳውሎስ ስለጠራኝ ከሱ ወገን ወይም ደግሞ አንቺ ታማሚ ስለሆንሽ ምናምን ደግሞ ካንቺ ወገን እምቆምበት ምንም አይነት ምክንያት የለም ግን መስማማት የምትችሉ ከሆነ እንደ ቤተሰብ ስጋ ዘመድ ይበልጣል ብላችሁ የምታስቡ ከሆነ እንደ ቤተሰብ መስማማትም ስጋ ዘመድ ይበልጣል ብሎ ቢያስቡ መጀመሪያ ይገዘሉ ከሆነ ደግሞ አይ ካላችሁ ደግሞ ነገሩን ህግ የያዘው ነገር ነው ስለዚህ ህግ መጨረስ ይችላል አጠገቢ አይደርስም እንደ ስጋ ዝምድና እኛ አዋሳ ያለበት ሄደን መጠየቅ ይችላልው ያንቺን ጥያቄና ያንቺን ዝምድና ደግሞ እኔ ካምፓ መስማማት የምትችሉበት ደረጃ ምንም አይነት ደረጃ የለም ማለት ነው ከኔ ከሷ ጋር ምንም አይነት መስማማበት ነገር የለም እሱንም ማለት ነው እኔ ልጄ የሸጠችበትን 1 ብር 70 ሳንቲም ማቀው ከራሴ ነው የምሰጠው 10%ንም እኮ ከኔ ነው የምሰጠው ካንቺ ማንሳኔ አንቺን ነገር መቀበልበት የራሴ ሀቄን 10% ከኔ ነው መቀበል አሳይሻለሁ ከኔ ነው 10%ም ከራሴ ይሁን ብዬ ነው የምሰጠው መልካም እንግዲህ ስለዚህ ነገር ከአንድ መኪና ላይ ጎማውን ፈተው ሰር ነው ከምትለኝ መኪናው ሙላ ጎማ ቀይራለበለ ስለዚህ አሁን 10% ማለት እኮ ከሀብቱ ላይ 10% ከወርቅ ቤቷ እንኳን 10% ምን ያህል እንደሆነ ለነገሩ 50% ምን ያህል እንደሆነ ታውቂያለሽ ሲጀመር በድህነት ነው አታውቀውም ይሄንም ታሪክ አንቺ ነሻ በተንደላቀሻ ያደግሽ እዚህ ድስት ፍቅፋቅ እየበላሽ አይደል እንዴ ነው አሁን ሀብት መጥቶ ሰው ስለሆንሽ ነው እሱ እግዚአብሔር ታሪክ ይቀይራል በቃ ታሪክ ይቀይራል ታሪካችን ተቀየረ አለቀ እኮ የኔንም ታሪክ ታድላ አንቺ ያለፈ ታሪክ ለኔ የለም እንዴ ስለዚህ በቃ ከዚህ በላይ መነጋገርም ክፉ ቃል መወራወር አያስፈልግም በክብር ነው ስለዚህ ነገሩን ህጉን መጨረስ ይችላል እነዚህ መረጃዎች ግን እኛ ስለሚያስፈልጉን እንግዲህ የተሸጡበት መረጃዎች ስለሚያስፈልጉን ህግ ቦታ ምን ወስዳቸውና ህጋዊነታቸው ይጣራል ስለዚህ ያለው ነገር እኛ እንትን እንላለን ማለት ነው እና ተነስና ወሰድ ወሰዱት እንግዲህ መስማማት እንዳልቻላችሁ ያየው ነው ነገሩን ህግ ይጨርሰው በቃ እኛ ከዚህ በላይ ጉንጭ ማልፋት ነው የሚሆንብን ምንም ማድረግ አልችልም እኔ አሁን ብዙ እድል ሰጥቻለሁ ከዚህ በኋላ እኔ ሀብት ንብረት አለኝ ብዬ ወርቅ ቤቱ ሆም አልሄድም አንተ መሄድ ባለብህ መንገድ ሄደክ የምታረገው ነገር መብትክ ነው እኔ ግን ለህሊናዬ ለራሴ ሰላም ስል ከራሴ 10% ልስጥ ብያለሁ ያንን እድል መጠቀም አልቻልኩም ስለዚህ መሄድ ወዳለብክ ዱባይም ሄደክ ማግኘት ትችላለህ መብትክ ነው ከዚህ በኋላ ግን አጠገቤ እንዳትደርስ ቤት ይለቀቅ በሰላም ወጣ መውጣቱን ለኔ አነግሪኝም ይሄ
የእናንተን ድራማ ተቀብዬ አንቺ እንደምትኝ እውነታው ነው ያለው ነገር ነው መሸጡ ምን ይሄው እኮ ያለው ነገር ንብረት እጅክ ላይ ነው የተሸጠበት ወረቀት ማጣራ እኔ በማጣራ መንገድ አጣራለሁ ትችላለህ ይሄን ድል ግን ዳግም አታገኙ ይሄን ድል ደግሞ አንቺም ድጋሚ አታገኙ ለዛ ነው እንደዚህ የምትጨረጨሪ በ10% ሄጀሪሽ 40% ለቀጣጥፊ ነው ከነልሽ ችግር የለም እንደፈለክ ካስበህ እንደፈለክ አርገህ ተጨረጨሪ እንጂ አንቺ የትኛው ደግነትሽ ነው እስከዛሬ ዞር ብለሽ ማታይን ሰትዩ 10% ልስጥ በነሳበት የታውቄ እኮ ለብረምሰጪ ለማታውቂ ሰው ለምንድን ስላለኝ ነይ ስላልክ ነኝ ያበራል ኦኬ ለዛ የሰፈሩም ሰው ከመጣን ያለ ተሰጫለሽ ማለት ነው 10% ተሰጫለሽ ማለት ነው ለሰፈሩ ሰው ለማጣው ያንን ሁሉ ኮር ግጠኛ ነኝ ብለህ ስላልክ 10% እንደ ሰውኛ ሰባዊነት አንቺና ልጅሽ ድራማ ሰርታችሁ የፈጠራችሁት ነገር ለሱ ነው ያቱን እንዴት እንደምትቀበል በራሴ መንገድ እንዴት እንደምትቀበል አሳይሻለሁ እባካችሁ ቤት ይለቃችሁ ችግር የለውም እኔ በምቀበለው መንገድ እኔ ከስሽ ችግር የለውም ተሳስተህ ከዚህ ቤት እንዳትገባ መንገድ እሷንም ዱባይ መሄድ ካለብኝ ሄጄ እንዴት ትችላለህ ችግር የለውም ትችላለህ